ወድጄ አማራ አልሆንኩ፣ ወድጄ ኦሮሞ አልሆንኩ፣ ወድጄ ጉራጌ አልሆንኩ። ወድጄ ባልሆንኩት ነገር ሲፈረድብኝ አላሳዝናችሁ? ማን መርጦ ይሆናል? ከሰሜንና ከደቡብ፣ ከምዕራብና ከምስራቅ፣ ሺናሻሁን ከማሻ፣ ቡርጂሁን ጉጂ፣ ትግራዋይሁን አማራ፣ ኦሮሞሁን ጉራጌ፣ ምንሙን የኢየሱስ ክርስቶስ ስጋንና ደምን የተቀበሉ የተጠመቁ አንድ ናቸው። አትጣላ፣ አትገለማመጥ። ይሄ የዓለምና የሰይጣን ርዮተ ዓለም እየጨፈረብህ ነውና ወቅ። አንተ የኢየሱስ ክርስቶስ ከሆንክ እደግመዋለሁ፣ አንተ የኢየሱስ ክርስቶስ ከሆንክ ለኢየሱስ ክርስቶስ አንድ ላደረገ አምላክ አንዱንለት። ክርስቶስ ከብሔርህ፣ ክርስቶስ ከሰፈርህ፣ ክርስቶስ ከመንደርህ፣ ክርስቶስ ከዚህ ሁሉ በላይ መሆኑን አስመስክራል። አትጣላ፣ ተዋደድ፣ አትተናነቅ፣ ተቃቀፍ። ተው ወገኖቼ ተው። የምትጠሉት ማንም ሰው እንዳይኖር፣ የምትንቁት ማንም ወገን እንዳይኖር፣ የምትጸየፉት ማንም እንዳይኖር ክርስቶስን እንደተጸየፋችሁት ቁጠሩ። በማተባችሁ ተለካኩ እንጂ በቋንቋችሁ ትለካካላችሁ። ተው እንጂ ክርስቲያኖች፣ የሞተላችሁ አምላክ እንዲህ ከሆነ እናንተ በምን ትለያይ? ኢየሱስ ክርስቶስ አንድ ያደረጋችሁ አክቲቪስት ይለያችኋል። ዘመን የማይለውጠው አንድ ካደረጋችሁ ዘመን የሚለያያቸው ይለያዩዋችኋል። ተው እንጂ ምእመናን ተው፣ ግድ የለም። ይሄ እንኳን ለሰማያዊ ሕይወት ለምድራዊ ሕይወት እንኳን እንዳልጠቀመ ይሄው እያያችኋል። እለፉት። እናንተ ክርስቲያኖች ይሄን እለፉት። አንድ ነን በሉ። የተጠመቃችሁ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ ይላል መጽሐፍ ቅዱስ። እምታምኑ እመኑ፣ ይልቅ አፍቅሩ፣ ይልቅ ውደዱ፣ ይልቅ ሰብስቡ፣ ይልቅ ተጎራረሱ። አሳዩአቸው፣ ንገሯቸው። ጸብጫሪዎችን፣ ነገረ ሰሪዎችን፣ ህዝብ ከህዝብ የሚያጣሉትን ክፉ ካልሆነ በቀር ደግ የማይቀናቸውን ንግግራቸው መረረን የመረረውን ከቻላችሁ ዋጇቸው፣ አሸንፏቸው። በማስተማር በመጸለይ አልቅሱላ። መጽሐፍ ቅዱስ ምን እንደሚያዛችሁ ታውቃላችሁ? እንደ አገር ሰው ይሁናችሁ ነው የሚለው። እደግመዋለሁ። እንደምን ይሁናችሁ? እንደምን ይሁናችሁ? እንደ አገር ሰው ቁጠሩት። የኔ አትባባሉበት። ክርስትና እንደዚህ የለውም። ክርስቶስ የሁሉ እንደሆነ እኛም የሁሉ ነው መሆን ያለብን። ፀሐይ ብርሃንን፣ ምንጮች ውሃን፣ ዛፎች ጥላን በነፃ እንደሚሰጡ ፍቅርን በነፃ ስጡት። ትዳራችሁን አትረብሹ በዚህ ምክንያት። ልጆቻችሁን አታባክኑ በዚህ ምክንያት። ስራችሁን አትረብሹ በዚህ ምክንያት። ቂም አትቋጥሩ በዚህ ምክንያት። ይሄ የሰይጣን ሐሳብ ነው። እውነታቸውን ነው የኔታ እሸቱ ማርያምን የሚሉት። ማርያምን የሰይጣን ሐሳብ፣ ዓለምን የሚበትንበት የሰይጣን ሐሳብ ነው። እሱን አትተግብሩ፣ ከነሱ ጋር አትተባበሩ፣ ከክርስቶስ ጋር ተባበሩ። እንዳትመራ አመረኝ በጥቂት ነገር እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ እስባለሁ ይላል የዮሐንስ ወንጌል ምዕራፍ 12 ቁጥር 32። በመጽሐፍ ቅዱስ ላይ መውጣት፣ ከፍ ከፍ ማለት የሚሉት ቃላት ሞትን ያመለክታሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ይህንን ቃል የተናገረው። እኔም ከምድር ከፍ ከፍ ያልሁ እንደሆነ ማለት የሞትኩ እንደሆነ ማለቱ ነው። ቅዱስ ዮሐንስ እዚያው መልእክት ላይ እንዴት ባለ ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህንን ተናገረ ይላል። እደግመዋለሁ። እንዴት ባለ ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህንን ተናገረ ይላል። ለዚህ ነው መውጣት፣ ከፍ ከፍ ማለት ሞትን ያመለክታል ያልኳቸው። ታስታውሱ ከሆነ በደብረ ታቦር ሙሴና ኤልያስ ስለ መውጣቱ የሚነጋገሩ ነበር ይላል። በኢየሩሳሌም ስለ መውጣቱ ይነጋገሩ ነበር ማለት በኢየሩሳሌም ስለሚቀበለው ሞቱ ያወሩ ነበር። መውጣት መሞት ማለት ነው።
ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስን አይሁድ በከንቱ ጠልተውታል። ስለወደዳቸው ፈንታ ጠሉት፣ ስለመጣላቸው ፈንታ ገፉት፣ ስላቀፋቸው ፈንታ ገፈተሩት። ሕይወት ሊሰጣቸው ስለመጣው ፈንታ ሞትን አቀመሱት። ከመግደላቸው በፊት ግን በዋናነት ሰው እሱ ጋር ሲሰበሰብ ሲያዩ፣ ተከታዩ ሲበዛ ሲያዩ፣ ንግዳችንን ሊያስቀርብን፣ ገበያችንን ሊዘጋብን፣ መደመጣችንን ሊያጠፋብን፣ አንድነታችንን ሊሸረሽርብን፣ ወጋችንን ሊሽርብን አይደለምን ብለው በከንቱ ተጨነቁ። እንደውም ምን አሉ? አንድነታችንን ሸርሽሮ በሮም ቀኝ አገዛዝ ስር ጭቆናችንን ሊያበዛብን ነው የመጣው ብለው አሙት። ወገኖቼ እነሱ መሲሁን ይጠብቁ የነበረው ከሮም ቀኝ አገዛዝ ስር ስለነበሩ ከሮም ቀኝ አገዛዝ ነፃ ያወጣናል ብለው ነበር መሲሁን የሚጠብቁት። ወገኖቼ እሱ ግን ከሰይጣን ቀኝ አገዛዝ ነፃ ያወጣቸው ዘንድ መጣ። እነሱ ከሮም ባርነት ነፃ ያወጣናል መስሏቸው ነበር። እሱ ግን የመጣው ከዲያብሎስ ባርነት ነፃ ያወጣቸው ዘንድ መጣ። ወገኖቼ መንገዱ እንደ መንገዳቸው፣ ሐሳቡ እንደ ሐሳባቸው አልሆነም። እነሱ የጠበቁት በጦርና በሰረገላ የተከበበ አንድ የሰራዊት አለቃን የጠበቁት። እዩ፣ በሰረገላ ተከቦ አልመጣም፣ በሰራዊት ብዛትም አልታጀበም። እሱ በአህያ እየሰማችሁኝ ነው። እነሱ በሰረገላ እሱ በአህያ። እነሱ አንድ የጦር መኮንን የጠበቁት፣ እሱ ግን እጅግ ትሁት ሆኖ መጣ። እነሱ በብዙ ጀነራል የተከበበ ነበር የጠበቁት። ወገኖቼ እሱ ግን ከአረጋዊው ዮሴፍ ጋር፣ ደካማ ከሆነች ከሰሎሜ ጋር መጣ። እነሱ የጠበቁት ቤተ መንግስት፣ እሱ የተገኘው በረት። አያችሁ፣ ሐሳባቸው ከሐሳቡ ምንም አልገጠምም። መንገዳቸው ከመንገዱም አልሆነም። የእሱ አመጣጥ ሌላ፣ የእነሱ ሐሳብ ሌላ ሆነ። ወገኖቼ ይህን ጊዜ ነው ስሙን ማጥፋት የጀመሩት። እየሰማችሁኝ ነው? ጥቂት ደቂቃ ነው፣ አይዟችሁ። ይህን ጊዜ ስሙን ማጥፋት ጀመሩ። ምክንያቱም ንግዳቸው ሊቋረጥ ሆነ። በምኩራባቸው መድረኩን መቸርቸሪያ አድርገውት ነበረ። ጸሎታቸው ንግድ አድርገውት ነበረ። ለመስዋዕት የሚመጡትን ላሞችና በጎች ከስተዋል መልሱ እያሉ ራሳቸው ካደለቡት እየሸጡ እነሱ ይደልቡ ነበረ። ይሄን ሲነቅፋቸው ጊዜ አኮረፉት እና ስሙን ያጠፉት ጀመረ። ምን እያሉ? በአጋንንት አለቃ አጋንንትን የሚያወጣ ቤልዜቡል ያደረበት እያሉ ይህን መድኃኒት ያሙት ጀመረ። ወገኖቼ እየሰደቡ ከሰው ያርቁት ፈለጉ። ግን ይገርማቸዋል፣ ሊያስጠሉት በሞከሩ ቁጥር በጣም የሚወደድ ሆነ። ስሙን ባጠፉት ቁጥር ስሙ የበለጠ ጣፈጠ። ወገኖቼ ከሰው ሊያርቁት በሞከሩት መጠን ሰው የበለጠ እየወደደው መጣ። ወገኖቼ ታስታውሱ ይሆን? ቃየን አቤልን ሲገለው አቤል 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 የሚል ወላጆቹ ስሙን ሲጠሩት ሲያየ ተናደደና አቤል እኮ ብገለው ስም አጠራሩ ይጠፋል፣
ማንም አቤል አይለውም አለና ቃየል አቤልን ወንድሙን ወስዶ ገደለው። ምን ሊያረገው? ስም አጠራሩን ጭራሽ ሊያጠፋው። ግንስ ልክ ቃየን አቤልን ሲገለው የአቤል ስም እንኳን ከምድር ወደ ሰማይ ነው ሄደው። እግዚአብሔር ምን አለ? ይወላችሁ መጀመሪያ ወላጆቹ ነበር አቤል አቤል የሚሉት። አሁንስ እግዚአብሔር ይጠራው ጀመር። ወንድም አቤል ወዴት አለ አለው። አቤልን ሊያጠፋው በሞከረ ቁጥር ስሙ ወደ ሰማይ ሄደ። አቤል የበለጠ ተወደደ። አቤል አቤል የሚለው በዛ። ይሄው እኛ እንኳን እንጠራዋለን። ወገኖቼ አይሁድ በቅናታቸው መድኃኒታችን የበለጠ እንዲጠላ ባረጉ ቁጥር ይሄው እኛም እንኳን ወደድ ነው። ይሄው እኛም እንኳን አፈቀር ነው። ይሄው እኛም እንኳን ተሰብስበን ፈለግ ነው። ወገኖቼ እዩ፣ እነሱ በማይከለ ምድር ብቻ እንዲጠፋ ነበር የፈለጉት። ግን ወገኖቼ እዩ፣ በማይከለ ምድር ብቻ አይደለም፣ እስከ ምድር ዳርቻ ከፀሐይ መውጫ እስከ መጥለቂያዋ ድረስ ይሄው ስሙ ጣፈጠ፣ ይሄው ስሙ ናኘ። እነሱ በኢየሩሳሌም ብቻ ነበር ስሙን ማቆም የፈለጉት። ማቆም ግን አልቻሉ። ይሄው የካባዶም፣ ይሄው ሙርሲ ግዛትም፣ ይሄው አሶሳ ጫካም ስሙ ናኘ። በኢየሩሳሌም ብቻ አይደለም፣ በይሁዳ፣ በሰማርያ፣ በምድረ አሕዛብ የእግዚአብሔር ስሙ ጣፈጠ። የኢየሱስ ክርስቶስ ስሙ ተመሰገነ። ወገኖቼ እነሱ በዚያ ዘመን ብቻ ነበር ማስጠላትና ማቆም የፈለጉት። ይሄው በዘመናት ሁሉ 2000 ዘመን አለፈ ስሙ እየተጠራ፣ ዕጣን እየታጠነለት፣ ማህሌት እየተቆመለት፣ ቅዳሴ እየተቀደሰለት፣ መዝሙር እየተዘመረለት፣ ጉልበት እየተንበረከከለት ይሄው ዘመናት ሁሉ አለፉ። ምን ማለት ነው? ሊያስጠሉት በሞከሩት መጠን ተወደደ። ስሙን ባጠፉት መጠን ስሙ ጣፈጠ። ሊያቋርጡ በፈለጉት መጠን ስሙ በጣም ፈጠነ። አልቻሉም። ከዛስ ስሙን አጥፍተው አልችል ባሉ ጊዜ እንግደለው ብለው አረፉ። ሲሞት የሚያበቃ መስሏቸው። የምናመልከውን አምላክ እንድናውቅ ነው ይሄን ሁሉ ምተርክላችሁ። ይኸውላችሁ ሲሞት የሚያበቃ መስሏቸዋል። አልተረዱትም፣ አልገባቸውም። ከዛስ ዝም ብለው አልገደሉትም እና ምን አረጉ መሰላችሁ? በአሟሟቱ እንኳን ሳይቀር ሰው እንዲጠላው ፈለጉ። አሟሟቱ ራሱ አስቀያሚ እንዲሆን ፈለጉ። ተራ ሞት እንዲሞት አልፈለጉ። ተራቀቁበት በሞቱ ላይ። ምን አርገው? የተረገመ ሞት እንዲሞት እናድርገው አሉ። እየሰማችሁኝ ነው? በጣም እርጉም የሆነ በጣም ሰው ሁሉ የሚጸየፈው አይነት ሞት እሱ የመስቀል ሞት ይሁን ብለው መረጡ። አንድ በእንጨት የተሰቀለ ሁሉ የተረገመ ነው ስለሚል ያየ ሁሉ ይሄማ እርጉሙ ነው እንዲለው ነበር የፈለጉት። ዓለምስ ይሄማ ቅዱሱ ነው ይለው ጀመረ። እነሱ ለመርገም ያሉትን እሱ ዓለምን ቀደሰበት። ወገኖቼ እዩ፣ እነሱ ባሟሟቱ ምን እንዲሆን ነበር መሰላችሁ የፈለጉት? እንዲያፍርና እንዲፈራ ነበር የፈለጉት። እዩ፣ የሚያሳፍር ሞት እንግደለው አሏ። የሚያሳፍር ምንድን ነው? እርቃኑን እንስቀለው አሏ። ወገኖቼ እኔና እናንተን በጸጋ ያለብሰን ዘንድ እርቃኑን ተሰቀለልን። ይሄ የምታዩት ስዕል አድኖ ትንሽ አገልድሞ የምታዩት እንዳይመስላችሁ። እኔና እናንተ በጸጋ የለበስነው እሱ ተራቅቶ ነው። እኔና እናንተ የእግዚአብሔር ልጆች መሆን የቻልነው እሱ የሰው ልጅ ተብሎ ነው። እኔና እናንተ ወደ ላይ የወጣነው እሱ ወደ ታች ወርዶ ነው። እኔና እናንተ ከጻድቃን ጋር የተቆጠርነው እሱ ከወንበዴዎች ጋር ተቆጥሮ ነው። እኔና እናንተ ነፃ የወጣነው እሱ ታስሮ ነው። አዎ
ዓለምን የቀየረው በዚህ ነው። ምን አረገው? የሚያሳፍረውን ለክብር አደረገው ወገኖቼ። እንዲያፍር እና እንዲያሳፍር፣ ከዛስ ሰው እንዲሸሸው። የሚያሳፍርን ነገር ማን ይወደዋል? የሚያሳፍርን ነገር ማን ይኮራበታል? የሚያሳፍረውን የመስቀል ሞት መኩሪያችን አደረገው። ይሄው ተነቀስነው፣ እጃችን ላይ ተነቀስነው፣ ግንባራችን ላይ ተነቀስነው፣ አንገታችን ላይ አሰርነው፣ በልባችን ቋጠርነው ወገኖቼ። ጉልላታችን አደረግነው፣ በእጆቻችን ያዝነው፣ በልብሳችን አተምነው። አናፍርበትም፣ ኮራንበት። መኩሪያችን ሆነ መስቀሉ፣ ሞቱ መመኪያችን ሆነ። አዎ ይገባዋል፣ ይገባዋል፣ ይገባዋል። እነሱ ሰው እንዲክደው፣ እነሱ ሰው እንዲያፍርበት አደረጉት። እሱ ግን የሚያስመካ አድርጎ ቀየረው፣ የምንመካበት አደረገው። ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ አስባለን። ምን መመኪያ አለን? ምን መጠጊያ አለን ወገኖቼ? በዚህ ዘመን የተመካንበት ሁሉ አለፈ፣ የቆምንበት ሁሉ ራደ፣ የተመረኮዝነው ሁሉ ተሰነጠረ። ከዚህ ከኢየሱስ ክርስቶስ መስቀልና ሞት በቀር ምን መመኪያ አለ? ወገኖቼ ምንም መመኪያ የላችሁም። ተስፋችንና የነፍሳችን ማረፊያ፣ የሕይወታችን መሰማሪያ የመስቀሉ ጉዳይ ነው፣ የሞቱ ጉዳይ ነው። የሚያሳፍረውን የሚያስመካ አደረገው ያልኳችሁ ለዚህ ነው። እነሱ እንዲያፍርበት፣ አንገቱን እንዲያቀረቅርበት ፈለጉ። እሱ ደግሞ እኛን ቀና አረገን። ይሄው አኮራ። ከዚህ በላይ ትምክህት አለ? የኢየሱስ ክርስቶስ ሕይወት በስጋችን ይገለጥ ዘንድ ሞቱን ተሸክመን እንዞራለን አለ ቅዱስ ጳውሎስ። ሞቱን ተሸክመው የሚዞሩ ሆኑ ወገኖቼ። እዩ፣ እነሱ እጆቹን ዘርግቶ በችንካር ላይ ቆሞ ምርጥ ወንበዴ ሰቀላሉ። እሱ ግን እጆቹን ዘረጋና ምን እንዳደረገ ታውቃላችሁ? እንደሚወደን ነገረን። ከሱ በላይ የሚወዳችሁ እንደሌለ ታውቃላችሁ። ምን ይላል እግዚአብሔር ቃል መሰላችሁ? ስለ ቸር ሰው ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ስለ ጻድቅ እንኳን የሚደፍር ምናልባት ይገኝ ይሆናል። ስለ ጠላቱ ግን የሚሞት ይገኝ ይሆን? እስኪ ልጠይቃችሁ፣ ስለ እናታችሁ ትሞታላችሁ ብላችሁ በእርግጠኝነት 5 ደቂቃ ታስባላችሁ። ደግ ስለሆነች እናት እንኳን ለመሞት የሚደፍር ምናልባት ይገኝ ይሆናል ነው። ምናልባት እንዴ! እሱ ግን እንደዚህ አይደለም። ለጠላቱ ነው የሞተው። ኢኮኖሚ ያስደንቀው። ከዚህ የሚበልጥ ፍቅር ለሰው ልጅ ከየትም አይገኝም። እግዚአብሔር ፍቅር ነው የሚለው የተገለጠው። ከዚህ የሚበልጥ ፍቅር ለማንም የለውም ብሎ እግር ከማጠብ እጅ እስከ መቸንከር የደረሰው የመድኃኒታችን ጉዞ እኮ ነው። ማን ዓለም ይህን ፍቅር ትሰጣለች? ወገኖቼ እሱ ዓለምን እንደሚያቅፍ ሆኖ ተሰቀለ። እነሱ ግን ወንበዴ የሰቀሉ መሰላቸው። እዩ፣ እንደውም ቅዱስ አትናቴዎስ ሊቁ በረከቱ ይደርብንና ምን ይላል? እነሱ ቀኝ እጁን ቸነከሩ ይላል፣ እነሱ ግራ እጁንም ደገሙት ይላል። እሱ ግን እንዲህ አደረገ ይላል። በቀኝ እጁ ቀደምት ሕዝብን አይሁድን ጠራበት ይላል። በግራ እጁ አዲስ መጪዎቹን አሕዛብን ጠቀሰበት ይላል። አዎ እኛን ያቀፈ፣ እኛን የጠራበት ወገኖቼ። አይሁድ ራሱን ተወቃሽ ለማድረግ ምን እንዳደረጉ ደግሞ ታውቃላችሁ? ራሱን ተወቃሽ ለማድረግ በቀኝ ወንበዴ በግራ ወንበዴ አደረጓ። ለምን መሰላችሁ? በቀኝ የሚመጣው ሲያዩት ወንበዴ ነው። ይሄ ምንድን ነው? ወንበዴ ነው። በግራ የተሰቀለውንም ሲያዩት ወንበዴ ነው። ይሄም ወንበዴ ከሆነ መሀል ያለውስ ምን ሊሆን ነው? እሱማ ደረጃ አንድ ወንበዴ ነው እንዲባል እኮ ፈልገው ነው ወገኖቼ። እሱ ግን ተመልከቱት፣ ከወንበዴዎች ጋር ተቆጠረና ከጻድቃን ጋር እንድንቆጠር አደረገን። እሱ ግን
አንዱን በቀኝ አንዱን በግራ እያደረገ ይፈርድ ነበረ። ገነት ያስገባ ነበረ። ከፋች ዘጊ፣ አስገቢ አስወጪ፣ ዳኛ መሆኑን አስመሰከረ። እሱ ግን መስቀል ላይ አንዱን በቀኝ አንዱን በግራ አቁሞ፣ እነሱ አልገባቸውም። መስቀል ላይ ምን እየሰራ እንደሆነ አልገባቸውም። እነሱስ ከወንበዴዎች ጋር አደረጉና ምን አረጉ? ተወቃሽ እንዲሆን ፈለጉ። ደግሞ ሌላ ልንገራችሁ፣ በሞቴ የክስ ጽሕፈት ደግሞ አዘጋጁ። መስቀሉ ላይ ምን የምትል የክስ ጽሕፈት ጻፋሉት ጲላጦስ። ጲላጦስም ጻፈ። ምን አለ? ኢየሱስ ናዝራዊ ንጉሠ አይሁድ የሚል የክስ ጽሕፈት። ወገኖቼ ይሄ ክስ ነው እንዴ? ይሄ እኮ ስሙ ነው። ምን ክስ አለበት መድኃኔዓለም? አንድም ክስ ዓለም አታገኝበትም። ዘእንበለ ኃጢአት ባሕቲታ፣ ከኃጢአት በቀር በነገር ሁሉ እኛን መሰለ። በምን ይከሱታል? ሰይጣን በምን ይይዘዋል? ክሱ ስሙ ነው። ስም ክስ ነው እንዴ? የጻፍኩትን ጽፌአለሁ አላቸው። ከክስ ነፃ እንደሆነ አደረጋቸው። ይኸውላችሁ ከክሳችን አጸዳልን። የክስ ጽሕፈታችንን ደመሰሰልን። በመስቀል ላይ ጠርቆ አስወገደልን። ስማችንን መለሰልን። ክብራችንን አመጣልን። ስም አልነበረህም፣ ስም ሰጠ። ክብር አልነበረህም፣ ክብር ሰጠ። አቀርቅረህ ነበር፣ ቀና አደረገ። ለምታጨበጭቡለት አምላክ እልቅ መኖር ጀምሩለት ወገኖቼ። መላእክት በክንፎቻቸው ያጨበጭቡለታል። መላእክት በእግሮቻቸው ያሸበሽቡለታል። አሁን እኛን የሚፈልገው የዚህ የፍቅር ልባችን ተነክቶ በልባችን እንድናነግሰው ብቻ፣ ከኃጢአት ጋር እንድንቆራረጥለት ነው። ጭብጨባ አይበቃውም፣ ጭምታ ይበቃዋል። ጭምት ሁኑለት፣ ከወደዳችሁት ኑሩለት። የሚወደኝ ቢኖር ትእዛዜን ይጠብቃል ይላል። ያጨበጭባል አይልም። ይቅርታ አታጨብጭቡ ማለት አይደለም። አድንቁት፣ አክብሩት። የሚበልጠው ግን ተገዙለት። ለምታፈቅሯቸው ትገዙላቸው የለ፣ ለምትወዷቸው ትሸነፉላቸው የለ። ለወለዳችኋቸውና ለምትወዷቸው ልጆቻችሁ ትንከራተቱላቸው የለ። ተንከራተቱለት፣ ውደዱት፣ አፍቅሩት፣ ተገዙለት። መውደዳችሁ የሚረጋገጠው በመገዛታችሁ ነው። እሺ በማለታችሁ ነው፣ በማድመጣችሁ ነው። በዚህ ነው የሚለካው። ዮሐንስ አፈወርቅ እንዲህ እየሰበከ ህዝቡ ያጨበጭቡለት ነበር። እንዳታጨበጭቡልኝ ይላቸው፣ ይልቅ ኑሩልኝ ይላቸዋል። ወገኖቼ በጣም የሚያስደንቅ ነው። እሱስ ምን ይላል? ይኸውላችሁ ሰዓት እንዳልፈጅባችሁ፣ ይኸውላችሁ ክብር ይግባውና መድኃኒታችን የሚሞትበትን ሞት እሱ አልመረጠም። እደግመዋለሁ፣ በዚህ ግደሉኝ አላላቸውም፣ አልመረጠም። እነሱን የመረጡለት ለምን እንደሆነ ታውቃላችሁ? የሚሞትበትን ሞት መርጦ ቢሆን ኖሮ በመረጠው ሞት ሞተ፣ ተነሳው ቢል ምን ያስደንቃል ይሉን ነበረ። ምርጫውን ለነሱ ሰጣቸው። አስበውበት፣ መክረውበት፣ ዘክረውበት፣ ቀምረውበት፣ በጣም ብዙ ቀን ተሰብስበውበት ነው በመስቀል እንግደለው ያሉት። ለምን መሰላችሁ? ሁለት ነገር ልንገራችሁ። አንደኛ በማንኛውም የሞት አይነት ላይ ስልጣን አለው። በማንኛውም የሞት አይነት ላይ እግዚአብሔር ስልጣን አለው። ሁለተኛስ የሚፈራው የሞት አይነት ያለ እንዳይመስላቸው ነው። ሞት አያሸንፈውም፣ መቃብር አይዘው። ወገኖቼ እንዳትፈሩ፣ ፈቅዶ ወዶ ካልሆነ በቀር የሚያሸንፈው ኃይል የለም። ወገኖቼ ክርስትና የሚፈራው ሞት የለም። ለዚህ ነው እየሞተችለት የምትኖረው። የምትፈራው ሞት የለም። የሚያሸብራት ማስፈራሪያ የለም። ምክንያቱም የኢየሱስ ክርስቶስ ቤተክርስቲያኖች ስለሆነች። ሞትን ሳይፈሩ የሞቱት ሰይፍ ስር የሚገቡት እሱ ሞትን ስላልፈራ ነው ወገኖቼ። ሞት መሻገሪያ ድልድያቸው፣ ሞት ቀለሁ ይወጣለት፣ ባሩዱ ያለቀለት ባዶ ሆኗል፣ መጫወቻ ሆኗል። ጥርሱ ረግፏል፣ አይነክሰው፣ አርግፎልናል። ሞት ምንድነው ካላችሁ ወደ ክርስቶስ መሄጃ ታንኳችን፣
መሳፈሪያ ድልድያችን ነው። መብረሪያ ክንፋችን ነው። አምላካችንን የምንዋሃድበት ወደብ ነው። በቃ ሌላ ምን ትርጉም አለው? ሞት ሆይ ድል መንሳት የታል? ሲኦል ሆይ ማሸነፍ የታል? ሞት ሆይ መውጊያ የታል? ፎከረበት፣ ጳውሎስ ፎከረበት። ይኸውላችሁ ከክርስቶስ ሞትና ትንሣኤ በኋላ ሞት በጣም የተናቀ ሆነ እንጂ አትፈሩት ይሆን ሞት? አሁን እዚህ ይቅርታና ሞትን ብጋብዘው እንደው ሰተት ብሎ ገብቶ ሴቶች በጣም ብዙ ናችሁ፣ አንድ 20 ሴቶችን ሞት እፈልጋለሁ ቢል ትሄዳላችሁ? ጉዱ ይፍላ። እስኪ አሁን ልጠይቃችሁ፣ እስኪ የምትሄዱ እጃችሁን አውጡ። ምን ነው መጎሻሸም አበዛችሁ? እሳቸው ይባባላሉ። ይኸውላችሁ ስብከቱ፣ ቅዳሴው ይሄ ሁሉ እኮ በዋናነት ከክርስቶስ ጋር ለመኖር በሞት ምክንያት ለመሄድ የመናፈቅ ዋጋው እኮ ነው አሁን የሚሰበከው፣ ሌላ እኮ አይደለም። እንሂድ ቢላችሁ ትሄዳላችሁ፣ ሞትን ትንቃላችሁ። እግዚአብሔር ይናፍቃችኋል። ክርስትና ዋናው ጉዳይ በሞት ላይ ያለው ንቀት ነው። በሞት ላይ ያለው ኃይል ነው። እሱ እኮ ነው። እኔ ሰፈሬ ድሮ 100 ኩንታል ይሄ ምንድነው 1 ኩንታል 100 ኪሎ ተሸክሞ የሚሄድ አንድ ምስኪን ነበር አሉ። ከበደውና በጣም ምርር ብሎት ምን ነው አሁንስ በሞትኩት እንደው ምን አለ መጥቶ በወሰደኝ አለና አሉ። ዝርግፍ አድርጎ ጣለው አሉ። አፍታም አልቆየም መልአከ ሞት መጣ። ሲያየው ተገትሯል ፊቱ። ማን አንተ? አሁን አልጠራኸኝም እንዴ? እና ሞት ነኝ እያልክ ነው? እና ጠራኸኝ መጣሁ። እና ለምን መጣ እንዴ? ሙሰደኝ ብለህ ጮኸ። ሞት ሆይ እኔ እኮ የጠራው እንድትወስደኝ አይደለም። እና ምንድነው? ከብዶኛል እንድታግዘኝ ነው። አራዳ ሲሆን እናንተም እንዴት አጭበረብሩት ይሆን ክርስቲያኑ? በሞት ላይ ስልጣን ያለውን በሞት እንዲሽር ማንኛውንም የሞት አይነት እንደማይፈራ ያሳውቅ ዘንድ ምርጫውን ለነሱ ሰጠ። እየሰማችሁኝ ነው? ይሄን ስንል ግን ሞተ ስንል ጥቂት ነጥቦችን ላስታውሳችሁና አበቃለሁ፣ ብዙ ሰዓት እንዳልወስድባችሁ። ሞተ ስንል ግን የአሸናፊነት ሞት እንደሞተ ግን ንገሯቸው። ይኸውላችሁ እኛ አምላካችን ሞቷል ስንል ተሸንፏል ማለታችን አይደለም፣ አብቅቶለታል ማለታችን አይደለም። የሞተው ኃይል ጠፍቶ አቅም አጥቶ ጉልበት ክዶት ጊዜ ጥሎት የሞተ እንዳይመስላችሁ። ሰው ነው እንደዚህ የሚሞተው፣ ኃያል አምላክ ግን እንደዚህ የሞተ አይደለም። እና ምን ሆኖ ነው የሞተው ካላችሁ የአሸናፊነት ሞት ነው የሞተው። ወገኖቼ የኛ ነፍስ ትወሰዳለች፣ የኢየሱስ ክርስቶስን ነፍስ ግን አባቴ ሆይ ነፍሴን በእጅ አደራ ሰጣለሁ ብሎ አስጠበቀ እንጂ ማን ወንድ ነው ነፍሱን የነጠቀው? አንድ የኛ ነፍስ ትወሰዳለች፣ የሱ ግን ባደራ ተቀምጣለች። ማን ችሎ ይወስዳታል? አንድ ሁለተኛ ወገኖቼ ታስታውሳላችሁ፣ ሐሙስ ምሽት ላይ ጌታችንን ሊይዙ ሲመጡ ምን አሉ? ኢየሱስ የሚባለው የትኛው ነው ሲሉ እኔ ነኝ አላቸው። ሌሎቹን አሳልፎ እንዳይሰጥ፣ ስለ ሌሎች እንጂ የመጣው ሌሎች ለሱ እንዳይተላለፉ ነው። እኔ ነኝ ሲላቸው ምን ሆኑ ይላል ወንጌላችን? ወደ ኋላቸው 3 ጊዜ ወደቁ። እየሰማችሁኝ ነው? እንኳን በኃይሉ እንኳን በጉልበቱ እንኳን በታምራቱ እንኳን በአምላክነቱ እኔ ነኝ በሚለው ቃሉ ፊት ዓለም መቀመጥ አይችልም፣ መቆም አይችልም። እየሰማችሁኝ ነው? እየሰማችሁኝ ነው? እኔ ነኝ ሲል እንኳን ይዘርራል። ወገኖቼ የእግዚአብሔር ድካም የለውም እንጂ ከዓለም ጉልበት ይበልጣል። ንገሯቸው። አንዳንዶች ጉልበተኛ የሆኑ መስሏቸው ሰበርናት እያሉ እንደሚያወሩ እንሰማለን። አይደለም፣ ድካሟ ከኃይላችሁ ይበልጣል። ዝምታዋ ከጮታችሁ ይበልጣል። ወገኖቼ ስንፍና የለባትም እንጂ ስንፍና ከጥበባቸው ይበልጣል። ሞኝነታቸው ከብልጣብልጥነታቸው ይበልጣል።
እኔ ነኝ በሚለው ቃሉ ፊት እንኳን ማን ይቆማል? ፍንችር አድርጓቸዋል። ሌላ እኛ እንደምንሞት የሞተ መሰላችሁ? መስቀል ላይ እኛ እንሞታለን፣ ከዛ እናዘነብላለን። አዘነበለ ነፍሱን ሰጠ ነው የሚለው። እንደኛ አይነት ሞት የሞተ እንዳይመስላችሁ። ከኛ በተለየ ደግሞም እንደሱ ነው ክርስቶስ ያደረገው። ተሸንፎ አይደለም የሞተው፣ ተሸንፎ አይደለም። ሌላ ነጥብ ልስጣችሁ፣ ወይ ትንሽ ስሙ። ሌላ ነጥብ ልስጣችሁ። በደብረ ታቦር ታስታውሱ ከሆነ ሁለት ሰዎችን አሳይቶናል። ማንና ማን? በደብረ ታቦር ማንና ማን ነበሩ? ኤልያስ፣ ነብዩ ኤልያስና ነብዩ ሙሴ ነበሩ አልነበሩ? ይኸውላችሁ ቀራንዮ ተራራ ላይ ከመውጣቱ በፊት ደብረ ታቦር ላይ ለምን ይወሰደን ይመስላችኋል? ለምን ያሳየን ይመስላችኋል? እዩ፣ ሙሴ የሚባል ኃይለኛ ብርቱ ጉልበተኛ አጠገቡ ነበር ከክርስቶስ ጋር። እውነት አሰብ ሙሴ ታስታውሱ ከሆነ አንዱን ግብፃዊ በሞክስ ሲለው በቡጢ ሲለው ግብፃዊው ምን ሆነ ይላል? ሞተ። ይኸውላችሁ በአንድ ቦክስ ሰው መግደል የሚችል በጣም ጉልበተኛ ማን ነበረ? ሙሴ። ወገኖቼ ምን ያክል እጆቹ ከባዶች እንደሆኑ አስቡ። በአንድ ቦክስ ሰው የገደለ ይኖር ይሆን? ታይሰን የሚባለው እንኳን ይሄ ቦክሰኛው አንድ ስንዝር ሲያሳርፍ ስንት ኪሎ ነው የሚያሳርፈው? አንተው ነገረን እንጂ በሉኝ። ምን በወጣችሁ እናንተ ስትቆጥሩ የምትውሉት? አንድ የቡጢ ሲሰነዝር 25 ኪሎ ነው አያድርስብህ። ታይሰን ግን በቡጢ ሰው ገድሎ አያውቅም። ሙሴስ አንድ ሲያሳርፍ ምን አርጓል? ጭጭ አርጎታል። ጉልበተኛ ነው ጉልበተኛ አይደለም? እጆቹን ሲዘረጋ የአማሌቅን ዝክር ጨርሶ ደምስሶ ነበረ። ወገኖቼ ኃይለኛ ነበር ሙሴ። ባህር ከፍሏል ሙሴ። ታምራት አድርጓል ሙሴ። ወገኖቼ እንኳን ኢየሱስ ሙሴ እንኳን ይበቃቸው ነበር። ደግሞ አለው እንኳን መድኃኒታችን ሙሴ እንኳን ለአይሁድ ይበቃ ነበር። እጆቹን ባነሳ ጊዜ ይዘርራቸው ነበር ከፈለገ። እውነት አሰብ ሙሴን ያመጣው አንዱ ተሸንፎ አይደለም። እንኳን መላእክት ሙሴ ይበቃል። ደግሞስ ኤልያስንስ ተመልከቱ። ኤልያስ ሁለት የአምሳ አለቆችን እሳት አውርዶ አስበልቷቸዋል። በመጽሐፈ ነገሥት ላይ ተጽፏል። እሳት አዝንቦ ሊያስበላ ይችላል አይችልም? ይችላል አይችልም? ማሾና ጧፍ ይዘው ለመጡት ለነዚህ አይሁድ እሳት የሚያዘንብ ኤልያስ ያለ ያስበላቸው እኮ ነበረ። ምን ማለት ነው? ተሸንፎ ብቻውን ሆኖ ባዳ ሆኖ እንግዳ ሆኖ ተጠቅቶ ደክሞ አቅማቶ ጊዜ ጥሎት እንዳይመስላቸው። ሁለት ሌላስ ወገኖቼ ደብረ ታቦርን ከወሰድኳቸው ጥቂት ነገር ላሳያችሁ። ለምን ይመስላችኋል ደብረ ታቦር ሄደው ያሳያቸው? እዩ ውርደቱን በጥቂት ቀናት ውስጥ ውርደቱን መዋረዱን ያሉ፣ መንገላታቱን ያሉ፣ መሰቃየቱን ያሉ፣ ደሙን ያሉ፣ መራቆቱን ያሉ። ታዲያስ ውርደቱን ከማየታቸው በፊት ክብሩን አስጎበኘ። ለዚህ እኮ ነው ቤተክርስቲያን ደፍራ የምትሞትለት። ክብሩን ስላሳያት ሞቱን ትንቃለች ወገኖቼ። ደግሞስ መስቀሉን ከማየታቸው በፊት መስቀል ተሸክሞ ከማየታቸው በፊት የዘላለም መንግስቱን አሳያቸው። የት? ደብረ ታቦር ነው። ደግሞስ ወገኖቼ እዩ በሞቴ እርቃኑን ቀራንዮ ላይ ከማየታቸው በፊት አንጸባራቂ ልብሱን ደብረ ታቦር ላይ አዩዋ። ካዲያስ ወዶ ፈቅዶ ነው እንጂ የሞተው ተሸንፎ አይደለም የሞተው። አሉ እነ ዛኪር የሚባሉ ጽንፈኞች አሉ። ኢየሱስ ፊክሽን የሰራው ብለው ያስተምራሉ፣ ይጽፋሉ። ነገሯቸው ልብ ወለድ አይደለም። ሂዱና እዩ፣ መቃብሩን እዩ፣ ባዶ ነው። የማን መቃብር ባዶ ሆኖ ያውቃል? እናንተ ስም እንጥራ እንዴ? የበሰበሱ መቃብሮች አሉ፣ የፈረሱ አስከሬኖች አሉ፣ የሸተቱ አስከሬኖች አሉ። እኛ የምናመልከው ግን ባዶ መቃብር፣ ሞትን ያሸነፈ ነው። መውጊያውን የሰበረ ነው። ሰንሰለቱን የቆረጠ ነው። ኃይሉን ያደከመውን ነው። ጥርሱን ያረገፈውን ነው። ትጥቁን ባዶ ያደረገውን ነው። እሱን ነው እኛ የምናመልከው። ለሱን የተሰበሰብነው። ለማን ይሰበሰባል ሰው እንደዚህ?
ቀበሌ እንኳን በመከራ አይደል የምትሰበሰቡት? መች ታግሳችሁ ትሰሙኛላችሁ? እኔን እዛ ብታገኙኝ አትሰሙኝም። ማዞር ብሎ ያየኛል። መገናኛ ላይ ብታገኙኝ መኪናችሁን ሸረር አድርጋችሁ አይደል የምትሄዱት? እናንተ እኔን የምትሰሙኝ እሱን እየሰማችሁ ስለሆነ እኮ ነው። እነሱን የምታከብሩት እሱን ስለምታከብሩ እኮ። ዓለም የኔ ያህል አቅም የለም። ለማን ይደረጋል? እስኪ ንገሩኝ። የማን ሞት ፀሐይን አጨልሞ ያውቃል? እስኪ ንገሩኝ። የማን ሞት? እስኪ ንገሩኝ። የዊንስተን ቸርችል ሞት ነው? የአንሽታይን ሞት ነው? የኮሎምቦስ ሞት ነው? የማን ሞት ፀሐይን አጨልሞ ያውቃል? የሉተር ሞት ነው? የማን ሞት? ፀሐይን ለምን ያጨለመ ይመስላችኋል? ለፀሐይ የሚደፉ ለፀሐይ የሚበረከኩትን ወደሱ ይስባቸው ዘንድ ፀሐይን አጨለመ። ትርኢት አይደለም የሰራው፣ ፋሽን አይደለም የሚያሳየው። ለሰው ልጆች ድህነት ሲል ነው ፀሐይን እንኳን ያጨለመው። ጨረቃ ደም ያለበሰ ሞት በምድራችን ላይ ታይቷል። ፊክሽን አይደለም ለማለት ነው ይሄን ሁሉ መዘበዝበው። ይወት በኢየሩሳሌም ሂዱና እያንዳንዱን እየነካችሁ አረጋግጧ። የሚታይ እኮ ነው ሃይማኖታችን። እኔም መሰከረው ብቻ አይደለም የሚጨበጥ የሚዳሰስ እኮ ነው ሃይማኖታችን። ከፈለጋችሁ ህሙማን ቤት ጸበል ቤት ሂዱ። ስሙ እንኳን ሲጠራ ለምን አጋንንት ይርቃሉ? ተራቢውን ነው እንዴ? ቢላ ሳያርፍ ኦፕሬሽን የሚሰራ ሂዶ ሆስፒታል በአንድ ጸበል የካንሰር ሴሎች ሲጠፋ በቆረቡት ቁርባን ህይወታቸውን ሲያገኙ አልጋቸውን ጥለው ሲነሱ ይሄ ሁሉ ለምን የሆነ ይመስላችኋል? ስሙ ሲጠራ እንኳን ርኩሳት መናፍስትን የሚያስጨንቅ የማስም አለ። እናንተ የኢዲ አሚን ዳዳ ስም ነው? የመንግስቱ ኃይለ ማርያም ስም ነው? ስሙ ብቻ ሲጠራ ጣዖታት የሚደነግጡለት፣ መናፍስት የሚጨነቁለት ምን ቢሆን ነው? ያሸነፈ አምላክ ስለሆነ ነው። ውሆች የሚጨነቁለት። በዚያች በጥምቀት ሰሞን አላያቸውም? ሊቃውንቱ የሚዘምሯት የቅዱስ ያሬድ ነድ ለማይ ከበቡ እሳቱ ውሃውን ከበበው እያሉ አንቺ ውሃ የሸሸሽ አንቺ ዮርዳኖስ እምቢ ያልሽው የሸሸሽው ምን ሆነሽ ነው? የውሆች አምላክ ስለተገለጠ ነው። ውሆች ላይ መደፋት ቀርቷል። ጨሌ ማምለክ ቀርቷል። እናንተ ዛፍ ቅቤ መቀባት ቀርቷል። ኮከብ መቁጠር ቀርቷል። ፀሐይ ማምለክ ቀርቷል። በየተራራው በየፈፋው መደፋት ቀርቷል። ለምን? በመሞቱ ምክንያት እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን እኔ ስባለሁ ስላለ ይኸው እሱን ብቻ ምናመልክ ሆነናል። ፊክሽን አይደለም፣ ክሩሲፊክሽን ሳይሆን በእውነት ተሰቅሏል፣ ክሩሲፋይድ ሆኗል ይላል። ፊክሽን አይደለም እኛ የምናወራው ወገኖቼ። መቃብር እንኳን አንድ ሁለት ሶስት ነገሮች ተናግሬ ላምቅ። ብንለው እንዳውም በሊቃውንቱ ደግሞ አቤት መሽቶ ይነጋል፣ ነግቶ ይመሻል፣ ዘመናት ያልፋል፣ ይፈራረቃሉ። በቃ መቃብር እንኳን ወገኖቼ ማን ሰበብ አለው? ጌታችን አላሸነፈም፣ ጌታችን ድል አልነሳም እንዳይ ማን ሰበብ አለው? የተቀበረባትን መቃብር እንኳን ተመልከቱ። በአዲስ መቃብር እኮ ነው የተቀበረው። ለምን ይመስላችኋል በአዲስ መቃብር የተቀበረው? ወገኖች እዩ። ሰው ያለበት መቃብር ጋር ቀብረውት በኋላ በሶስተኛው ቀን ተነሳው ቢል ኖሮ ምን ዝም ብሎ እኮ ነው። የአንዱን ቅዱስ አስከሬን ነብዩ ኤልሳዕን ያውቃሉ። በኤልሳ መቃብር ላይ አደጋ ጣዮች የሞተ ሰው ሲያስቀምጡ ሞቱ አፈፍ ብሎ ተነስቶ እንደነበር ስለሚያውቁ በአዲስ መቃብር ያው በንጹህ ያልክት ቦታ ማንም ባልተቀበረበት ስፍራ ጌታችን የተቀበረው ለምን ይመስላችኋል? የሆነ የቅዱስ ሰው አስከሬን ነክቶ ነው የተነሳው እንዳይሉት እኮ ነው። እየሰማችሁኝ ነው? ትንሣኤው ሞቱ ማንም ሰበብና ምክንያት እንዳይደረድር መቃብሩንም በንጹህ ያትክልት ቦታ ነው ያደረገው። ደግሞ አለው በንጹህ ያትክልት ቦታ ምን ሰበብ አለ አልተነሳም ላለ ማለት ምን ምክንያት አለ?
የማንም ሥጋ አላስነሳው። በስልጣኑ ነፍሴን ላኖራት ደግሞም ልተዋት ስልጣን አለኝ ነው የሚለው። ባለ ስልጣኑ ነው እሱ። ሁሉን በስልጣኑ ቃል እየደገፈ ሞቱንም ትንሣኤውን በኃይሉ ነው ያደረገው። ወገኖቼ ሁለተኛ ንጹህ የአትክልት ቦታ ውስጥ ለምን እንደተቀበረ ታውቃላችሁ? ይኸውላችሁ አይሁድ ይላሉ ሊቀ-ሊቃውንት ስምዐ ኮነ አንዲት አስደናቂ መጽሐፋቸው ላይ ምን ይላሉ? አይሁድ በንጹህ የአትክልት ቦታ መቃብር አይቆፍሩም፣ ሬሳ አይጥሉም ይላሉ። ምክንያቱም ሬሳ እጽዋት ያጠወልጋል፣ ደምም ፍሬ ይቀንሳል ስለሚሉ በንጹህ የአትክልት ቦታ መቃብር አይቆፍሩም። በንጹህ የአትክልት ቦታ የተተከለ አንድ ብቻ አለ። እሱ ማን ነው? በሞቴ ስሙን ጥሩት። ማን ነው እሱ? በንጹህ የአትክልት ቦታ የተቀበረው ሕይወት ስለሆነ ነው። ሬሳ እነሱ እንደሚሉት ፍሬ የሚቀንስ እጽዋት የሚያጠወልግ ከነበረ የጌታችን ደም ግን ሕይወት የሚሰጥ ነው። የሚያጠወልግ አይደለም፣ የሚያለመልም ነው። የሞተ ነገር በሱ ውስጥ ስለሌለ ነው። ለዚህ ነው በንጹህ የአትክልት ቦታ የተቀበረው። ለዚህ ነው በአዲስ መቃብር የተቀበረው። ወገኖቼ በአደባባይ እርቃኑን ታዲያ ለምን ተሰቀለ? ወገኖቼ እዩ፣ በአደባባይ ሞቱ ተፈጽሞ እንኳን አይሁድ ትንሣኤውን ክደዋል። ሞቱን በአደባባይ ሳይሆን በስውር ቢሆን ኖሮ ይቀበሉት ነበር? አይቀበሉትም። ለምን መሰላችሁ? በአደባባይ ሞቶ በአደባባይ ተነስቶ ከካዱት ሞቱን ሰወር ባለ ቦታ ቢፈጽመው ኖሮ የት እናውቀዋለን ቢለው በተሟገቱ ነበር። በአደባባይ ሰቅለውት በአደባባይ ተነስቶ እንዴት አድርገው ነው ዓለም ይሄንን ሞቱን ፊክሽን የሚለው? በግልጽ ነው የሞተው፣ በግልጽ ነው የተነሳው። ይኸውላችሁ ትንሣኤውን በአዋጅ የሚያደርግ ከሆነ ሞቱን በስውር ለምን ያደርገዋል? ሁለት ሌላስ እንደ ማናችንም ታሞ ወይም በአልጋ ላይ አላም በመንገድ ላይ ወድቆ ቢሆን ኖሮ ኢየሱስ ክርስቶስ በባህሪው ደካማ መንገድ ላይ ወድቆ አይደለም የሞተው። ታሞ መጠየቂያ ሙዝና ብርቱካን ተይዞለት አይደለም የሞተው፣ በስቃይ ነው የሞተው። ይኸውላችሁ ጅራፍ እንኳን ይላሉ አንድ መጽሐፍ፣ ጅራፍ እንኳን በአጥንት የተሰራ እሾህ ከተውበት አንዴ ሲያርፍበት ስጋውን እየቦጨቀው ነበር የሚነሳው። ይህን ሁሉ ስቃይ የተቀበለው ለእኔና ለእናንተ ነው። ከዚህ የበለጠ ፍቅር ምን አለው? አባት ቀዶ ያለብሳል፣ አባት ወጥቶ ወርዶ ያጎርሳል። ስጋውን የሚሰጥ ግን ማን አለ? መኑ ዘሬ የመራቤ ዘይጠብ ስጋው በጊዜ ከብካቡ፣ በሰርጉ ጊዜ ስጋውን ቆርሶ የሚያበላ ደሙን አፍሶ የሚያጠጣ እንዲህ ያለ ሙሽራ አፋልጉኝ ትላለች ቤተክርስቲያን። ፈልጉላት። ታሞ አይደለም፣ ወድቆ አይደለም። ወድቆ ታሞ ቢሆን ኖሮ እንደማንኛችንም ደካማ ነው በተባለ ነበር። ደካማ አለመሆኑን የምታረጋግጡት እንዲህ ያለ ሞት አይደለም የሞተው። ደግሞስ በህመም በደዌ ተይዞ ቢሞት ኖሮ ሌሎቹን የመፈወሱ ነገር ጥርጣሬ ውስጥ ይገባ ነበር ወገኖቼ። ደግሞስ እንደ መጥምቀ መለኮት ቅዱስ ዮሐንስ አንገቱን ተቆርጦ እንደ ነብዩ እንደ ኢሳይያስ በመጋዝ ተሰንጥቆ አይደለም ክርስቶስ የሞተው። እና ምን ሆኖ ነው የሞተው ካላችሁኝ፣ ሰውነቱን ሳይከፍል ነው የሞተው። እዩ፣ አንገቱ አልተቆረጠም፣ ሰውነቱ አልተሰነጠቀም፣ ጭኖቹ አልተሰበሩም። ምን ማለት ነው? አካሉን ሳይከፍል ነው የሞተው። ታዲያ የምልክቱ ምንድነው የምታነበንብብን እንዳትሉኝ፣ የዚህ ምልክት ምን እንደሆነ ታውቃላችሁ? ክርስቶስ ሰውነቱን ሳይከፍል እንደሞተ እኔና እናንተም ክርስቲያኖች አካሉ የሆነች ቤተክርስቲያን በምን ስለማትከፈል ነው። እየሰማችሁኝ ነው? አትከፈልም። እሱ አንድ አድርጎ እንደሞተ እኔና እናንተ አንድ ነን። ከሰሜንና ከደቡብ ከምዕራብና ከምስራቅ ሺናሻሁን ከማሻ ቡርጂሁን ጉጂ ትግራዋይሁን አማራ ኦሮሞሁን ጉራጌ ምንሙን የኢየሱስ ክርስቶስ ስጋንና ደምን የተቀበሉ የተጠመቁ አንድ ናቸው። አትጣላ፣ አትገለማመጥ። ይሄ የዓለምና የሰይጣን ርዮተ ዓለም እየጨፈረብነውና ወቅ አንተ የኢየሱስ ክርስቶስ ከሆንክ እደግመዋለሁ፣ አንተ የኢየሱስ ክርስቶስ ከሆንክ ለኢየሱስ ክርስቶስ አንድ ላደረገ አምላክ አንዱንለት። ክርስቶስ ከብሔርህ፣ ክርስቶስ ከሰፈርህ፣ ክርስቶስ ከመንደርህ፣ ክርስቶስ ከዚህ ሁሉ በላይ መሆኑን አስመስክራል።
አትጣላ፣ ተዋደድ፣ አትተናነቅ፣ ተቃቀፍ። ተው ወገኖቼ ተው። የምትጠሉት ማንም ሰው እንዳይኖር፣ የምትንቁት ማንም ወገን እንዳይኖር፣ የምትጸየፉት ማንም እንዳይኖር ክርስቶስን እንደተጸየፋችሁት ቁጠሩት። በማተባችሁ ተለካኩ እንጂ በቋንቋችሁ ትለካካላችሁ። ተው እንጂ ክርስቲያኖች፣ የሞተላችሁ አምላክ እንዲህ ከሆነ እናንተ በምን ትለያይ? ኢየሱስ ክርስቶስ አንድ ያደረጋችሁ አክቲቪስት ይለያችኋል። ዘመን የማይለውጠው አንድ ካደረጋችሁ ዘመን የሚለያያቸው ይለያዩዋችኋል። ተው እንጂ ምእመናን ተው፣ ግድ የለም። ይሄ እንኳን ለሰማያዊ ሕይወት ለምድራዊ ሕይወት እንኳን እንዳልጠቀመ ይሄው እያያችኋል። እለፉት። ይሄ እናንተ ክርስቲያኖች ይሄን እለፉት። አንድ ነን በሉ። የተጠመቃችሁ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ ይላል መጽሐፍ ቅዱስ። እምታምኑ እመኑ፣ ይልቅ አፍቅሩ፣ ይልቅ ውደዱ፣ ይልቅ ሰብስቡ፣ ይልቅ ተጎራረሱ። አሳዩአቸው፣ ንገሯቸው። ጸብጫሪዎችን፣ ነገረ ሰሪዎችን፣ ህዝብ ከህዝብ የሚያጣሉትን ክፉ ካልሆነ በቀር ደግ የማይቀናቸውን ንግግራቸው መረረን የመረረውን ከቻላችሁ ዋጇቸው፣ አሸንፏቸው። በማስተማር በመጸለይ አልቅሱላት። ወድጄ አማራ አሉንኩ፣ ወድጄ ኦሮሞ አሉንኩ፣ ወድጄ ጉራጌ አሉንኩ። ወድጄ ባልሆንኩት ነገር ሲፈረድብኝ አላሳዝናችሁ? ማን መርጦ ይሆናል? እና ተጸየፉት፣ ይሄን ሐሳብ ተጸየፉት። ግድ የላችሁም። ይሄ ርስት አይደለም፣ የዘላለማዊ ርስት ይበልጣል። ግድ የላችሁም። ውሸት አይደለም የምናወራው፣ እውነት ነው። ዝለሉት ይሄን ሐሳብ። እናንተ ብቻ ተፋቀሩ፣ እናንተ ብቻ ተዋደዱ፣ እናንተ ብቻ ደግ ስሩ፣ እናንተ ብቻ ሰውና ከየት መጣ ሳትሉ አፍቅሩ። እናንተ ከወገንም ከነገድም ከቋንቋም የዋጀውን አምላክ ተከትላችሁ እሱ እንደኖረ ኑሩ። ማን ጠልቷል? እሱ ሁሉን ተቀበሉ። እንኳን የሀገራችሁ ሰው ከሀገራችሁ ውጭ የሆነ ሰው ቢመጣ እንኳን መጽሐፍ ቅዱስ ምን እንደሚያዛችሁ ታውቃላችሁ? እንደ ሀገር ሰው ይሁናችሁ ነው የሚለው። እደግመዋለሁ። እንደምን ይሁናችሁ? እንደምን ይሁናችሁ? እንደ ሀገር ሰው ቁጠሩት። የኔ አትባባሉበት። ክርስትና እንደዚህ የለውም። ክርስቶስ የሁሉ እንደሆነ እኛም የሁሉ ነው መሆን ያለብን። ፀሐይ ብርሃንን፣ ምንጮች ውሃን፣ ዛፎች ጥላን በነፃ እንደሚሰጡ ፍቅርን በነፃ ስጡት። ትዳራችሁን አትረብሹ በዚህ ምክንያት። ልጆቻችሁን አታባክኑ በዚህ ምክንያት። ስራችሁን አትረብሹ በዚህ ምክንያት። ቂም አትቋጥሩ በዚህ ምክንያት። ይሄ የሰይጣን ሐሳብ ነው። እውነታቸውን ነው የኔታ እሸቱ ማርያምን የሚሉት። ማርያምን የሰይጣን ሐሳብ፣ ዓለምን የሚበትንበት የሰይጣን ሐሳብ ነው። እሱን አትተግብሩ። ከነሱ ጋር አትተባበሩ። ከክርስቶስ ጋር ተባበሩ። ለዚህ ነው አንገቱ ሳይቆረጥ ሰውነቱ ሳይፈለጥ የሞተው ኢየሱስ ክርስቶስ አንድ ሊያደርገን። ለዚህ ነው እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉን እስባለሁ የሚለው። ሰይጣን እንኳን ሰበብና ምክንያት እንደሌለው አታውቁ? እሱን ነግሬያችሁ ላብቅ። ሰይጣን እንኳን ሰበብና ምክንያት የለውም። ለምን መሰላችሁ? ክርስቶስ ሲሰቀል ጨለማ ነበር ወይስ ብርሃን ነበር? ከ6 ሰዓት እስከ 9 ሰዓት ምን ሆነ ይላል? ምን ሆነ ይላል? ይኸውላችሁ ሰይጣን አንድ ምክንያት ያመጣ ነበር። ምን? ኢየሱስ እኮ የተሰቀለው በብርሃን ነው እና የኔ ግዛት፣ የኔ ኃይል፣ የኔ ጉልበት ደግሞ ጨለማ ውስጥ ነው። ምን አለ በጨለማ በመጣና ባቀመስኩት ብሎ ጨለማውን ምክንያት እንዳያደርግ በራሱ ግዛት በምን በጨለማ ወይም እናንተ እንደምትሉት በራሱ ሜዳ ገጠመው። በየትኛው ነው ሜዳው? ጨለማው የራሱ ሜዳ ነው። ደርቢ ነው የምትሉት ነው? ምንድን ነው? እኔ አላውቀውም። እዛ አዋረደው። ታዲያ ሰይጣን በጨለማ ቢመጣና በገጠመኝማ ባሳየሁት ነበር ሊል ይችላል? ይችላል? ሰበብ አለው? የለው። ማንም ሰበብ የለውም ወገኖች። እንተላልኩም ምድር ስብ ኩሉ ሀቤ። አሁን ምን ስቧቸዋል ምእመናን? ምንድን ይሳባችሁ? ወጣቶች ሆይ ያነሆለላችሁ ፍቅር ይኖር ይሆን? እናንተ ጎበዞች ሆይ
የመሰጣችሁ ፖለቲካ ይኖር ይሆን? እናንተ ቆንጆች ሆይ የማረካችሁ መረን የለቀቀ አለባበስ ይኖር ይሆን? ምንድነው የሳበን ወገኖቼ? ከዚህ ፍቅር በላይ ሰውን የሚስበው ምን ነገር ሊኖር ይገባል? ለዚህ ነው እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ ያለው። ወደሱ እንድንሳብ እግዚአብሔር ይርዳል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በፍቅሩ እንድንያዝ በጎ ፈቃዱ ይሁንልን። አሜን።